ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ የኮሪደር ፕሮጀክት እንደዚሁም ደግሞ አዲስ የመንገድ ግንባታ በተወሰነ መልኩ የምንመለከት ነው የሚሆነው። የዛሬ ከ10 ምናምን ቀን በፊት ወደዚህ ጎራ ብለን ነበር። ነገር ግን ሙሉን አላየንም። በተለይ ደግሞ የዚህ ወደ ከአውቶቡስ ተራ ወይም ከመሳለሚያ ወደ ኮልፌ እየተሰራ የሚገኘውና እንደዚሁም ደግሞ የኮልፌ ኮሪደር ያ ማለት ከኮልፌ አጠና ተራ እስከ 18 ማዞሪያ እየተሰራ የሚገኘው ነው የኮሪደር ፕሮጀክት። ሁለቱን ነው የምናየው። ባለፈው ግማሹን ነበር ያሳየዋችሁ። ከአጠና ተራ ተነስተን እስከ የአውቶቡስ ተራ መንገድ ነበር ያየነው ወደታች። ይሄ በተለይ ደግሞ ሻንቅላ ወንዝ የሚባል አለ። እዛ ላይ ኮመንት ላይም የሰጣችሁኝ አስተያየት አላችሁ በብዛት እዛ አካባቢ በደንብ የምታውቁ ማለት ነው። እንግዲህ ዛሬ ግን ሙሉን ኮሪደሩንም እንደዚሁም ደግሞ ያንን መንገድ ቢያንስ እስከ ድልድዩ ድረስ የዚህ የኮልፌ አውቶቡስ ተራ ወይም ደግሞ የመሳለሚያው ማለት ነው ወደታች ጠጋ ብለን ሃይላይት ላይ እንዳያችሁት የሻንቅላ ወንዝ የሚባለው ድልድዩ ያለበት አካባቢ ድረስ ምንመለከት ነው የሚሆነው። እንግዲህ ትላንትና የአዲስ አበባ ስቴዲየምን ዙሪያ ፕሮጀክት ነበር ስናይ የነበረው። ዛሬ ደግሞ እንግዲህ ወደ ምዕራብ አዲስ አበባ ወይም ደግሞ ወደ ዌስተርን ፓርት ኦፍ አዲስ ነው እንትን ያለው ወደ አዲስ ከተማ ወይም ደግሞ ወደዛ አቅራቢያ ማለት ነው። ለመርካቶ በጣም ቅርብ የሆነ እንደዚሁም ደግሞ ትልልቅ ቢዝነሶች የሚከናወኑበት ሰፈር ነው። እንግዲህ አውቶቡስ ይቅርታ ወደ አጠና ተራ እንግዲህ ለመርካቶ በተለይ ለእህል በረንዳም በጣም አቅራቢያ ነው። እንግዲህ ለመሳለሚያ አለፍ ካላችሁ አውቶቡስ ተራ ነው የምታገኙት። እንግዲህ መርካቶ ገባችሁ ማለት ነው። ለማንኛውም አዳዲስ ቤተሰቦች እንግዲህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ነባር ቤተሰቦችም ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁንም ኮመንት ላይ ማስቀመጣችሁን አትርሱ። እንግዲህ ከዚህ በፊት ስትሉኝ እንደነበሩ በተለይ በባለፈው ቪዲዮ የዚህ የሻንቅላ ወንዝ የሚባለው ለምን እንደተባለ ጠይቂያችሁ ኮመንት ላይ የተለያዩ ሀሳቦች ሰጡኝ የነበራችሁ አላችሁ። እኔም ደግሞ እዛ አካባቢ የሚሰራ አንድ ጓደኛ የነበረና ስጠይቀው እሱም እንዳለኝ እንግዲህ እዚህ በፊት ላይ ጠንቋይ ነበረ ነው እንግዲህ በዛ የተነሳ እዛ አካባቢ ነበር መሰለኝ በዛ የተነሳ ሻንቅላ ወንዝ እንደተባለ ነግረውኛል። ኮመንት ላይም እንደዛው አስተያየት የሰጣችሁኝ አላችሁ። ለማንኛውም እንደምታዩት የተነሳ ነው ኮልፌ አጠና ተራ መብራቱ ጋር ነው። በቀጥታ ወደ ልኳንዳ አካባቢ ስንደርስ ያኛውን ፕሮጀክት ወይም ደግሞ ወደ አውቶቡስ ተራ የሚያሻገረውን እሱን መንገድ ተመልሰን እንወጣና ደግሞ ካቆምንበት ከልኳንዳ የዚሁ የኮሪደሩ ፓርት እስከ 18 ማዞሪያ ድረስ ሁለቱን እናያለን። እንግዲህ የኮልፌ የኮሪደሩ ፓርት ስናየው ያው ፌዝ 2 ላይ ወይም ደግሞ የአዲስ አበባ የኮሪደር ፕሮጀክት የሁለተኛው ፌዝ ፓርት ነው። ያው ሶስተኛው ፌዝ ገና ነው። ኦሬዲ ምናልባት ከምርጫ በኋላ ምናምን ሊኖር ይችላል። አሁን ላይ ግን ይሄኛው የፌዝ 2 አልተጠናቀቀም። አሁን ላይ እየተሰሩ ያሉ ኮሪደሮች በሙሉ የፌዝ 2 ፓርቶች ናቸው። እንግዲህ እንደምትመለከቱት ዙሪያው በነገራችን ላይ በዚህ በቀኝ በኩል የምትመለከቱት ሚኒባሶች ምናምን የዚህ ኖክ ጋር አንድ ማደያ ያለች። ያው ሰፈሩም ኖክ የተባለው በዛ ነው፣ እዚህ ልኳንዳ አካባቢ ማለት ነው። ወደዛ ድረስ ነዳጅ ለመቅዳት የተሰለፉ ሰልፎች ናቸው። ያው አዲስ አበባ ላይ አሁንም ጦርነቱ ስላላለቀ የዚህ የኢራን እና የና አሜሪካ ጦርነት የነዳጅ እጥረቱ አልተቀረፈም እና ሰልፎች ረጃጅም ሰልፎች አሁንም እንደዛው ናቸው። በእርግጥ ከዛ በኋላ ይመስለኛል የደረሰ አንድ መርከብ ነበረች ጅቡቲ ደርሷል የሚል አይቼ ነበር። በተለይ ደግሞ አብዛኛውን ናፍጣ የጫነ ማለት ነው። ከዛ በኋላ የተወሰነ መቀዛቀዞች ወይም ደግሞ ይሄ እንትኑን የመቀነስ የሚመስል ነበር። ከዛ መልሰው ስላልተስማሙ እንግዲህ ድጋሚ ተዘግቷል። እንግዲህ ሆርሙዝ በዛ የተነሳ ሰልፎችም እንደምታዩት የታክሲ ሰልፎች ይበዛሉ። ለማንኛውም ያው እንደምታዩት የኮልፌ መንገድ ላይ ነን ያለነው። ለዚህ የድሮ መንገድ ነው በነገራችን ላይ እንደምታዩት የእግረኛ ከላይ መሻገሪያ ወይም ደግሞ አየር ላይ ያሉ ድልድዮች የፊት ለፊት እንደምትመለከቱት ሁሉ ማለት ነው። እንደዚህ አይነት ሌላ የምታዩት በዚህ በቃሊቲ መስመር ከመገናኛ ወደ ቃሊቲ ስትሄዱ የአዲስ ሰፈር አዲስ አበባ ምናምን የሚባሉ ወደ አቦ ቤተክርስቲያን ሳሪስ አቦ ማለት ነው። ወደዛ ስትሄዱ በብዛት ትመለከታላችሁ እንደዚህ አይነት መንገዶች ድልድዮች። እነዚህ ድሮ ያው ምናልባት ለአዲስ አበባ ከመሀል አንጻር ወጣ ያሉ መንገዶች ተብሎ ይሰሩ የነበሩ መንገዶች ናቸው። ከዛ ከተማው እየተስፋፋች ስትመጣ እነዚህም ሰፈሮች እንግዲህ ወደ ከተማ ይሆኑና ወደ መሀል ይሆናሉ፣ ደግሞ የመሀል የከተማው ፓርት ይሆናሉ ማለት ነው እንጂ አሁን ላይ በቅርብ የተሰሩ መንገዶች ላይ እንደዚህ አይነት ነገር አትመለከቱም። በነገራችን ላይ በተለይ ሳሪስ ያለው በጣም ደባሪ ነው። ኢቭን መሻገሪያ
ከዚህ ከድልድዩ ውጭ እንኳን ሌላ መሻገሪያ የለም። መሀሉ እያንዳንዱ አስፋልት ወደ የግራና የቀኙ የተከፈለው በብረት አጥር ነውና እንደዚህ አይነት እንትኖች ደግሞ ለሰፈሩ እድገት በተለይ ሰው ከዚህ ወደዛ በደንብ የማይሻገርና ግብይቶች መፈጸም ወይም ደግሞ አገልግሎት ማግኘት የማይችል ከሆነ ለአካባቢው እድገት የተወሰነ እንቅፋት መሆኑ አይቀርምና ይሄኛው እንደውም ከዛ አንፃር የተሻለ ነው። እንደምታዩት መሀል ላይ አካፋይ ብረቶች ወይም እንትኖች የሉም። ምናልባት አሁን ፈርሶ መሰለኝ እንጂ ድሮቹ ይኖራቸዋል። እዚህ ጋር የፊት ለፊት የምትመለከቱት አንድ ኤሌመንተሪ ትምህርት ቤት ነው። እውቀቱ ወገኔ ይላል። እውቀቱ ወገኔ ኤሌመንተሪ ስኩል ነው የሚለው። ምናልባት እዚህም የተማራችሁ ካላችሁ ወይ ደግሞ የምታውቁት ዲቴል ካላችሁ አንዳንድ ሀሳብ ልሰጡን ትችላላችሁ። እንግዲህ ወደ ልኳንዳ አካባቢ እየደረስን ነው። በዚህ በቀኝ በኩል የምትመለከቷቸው የኮንዶሚኒየም የሚመስሉ ህንፃዎች እዚህ ሰፈር ላይ ወይም ደግሞ በዚህ ስትሪት በጣም የሚታወቅ የጋርመንት ወይም ደግሞ ቴክስታይል የሚሰሩ ተቋም ያለበት ነው። በርካታ ሰራተኞች ሲወጡ ሲገቡ እንመለከታለን እና ኢቭን በዚህ ስታልፉ ከሱ አለፍ እንዳላችሁ ደግሞ ኖኩ ያለበት ወይም ደግሞ ኖክ አካባቢ የሚባለው ነው። ከዛ መስቀለኛ መንገድ አለ። እንግዲህ እሱም በእርግጥ እየተሰራ ነው። ኖኩን ይዞ ወደ ግራ ያው የአውቶቡስ ተራ አዲሱ መንገድ ወይም ደግሞ የበርግጥ የድሮ መንገድ አለ ወደ መሳለሚያ የሚወስደው ማለት ነው። ወደ ቀኝ ደግሞ ስትታጠፉ ወደ እነዚህ አዳዲስ ሰፈሮች ወደ አሸዋ ሜዳ ምናምን የሚባሉ ሰፈሮች የሚወስዱ መንገዶች ናቸው። እንግዲህ ለመርካቶ አቅራቢያ በቅርብ ከተቋቋሙ ሰፈራቶች ውስጥ አንዱ እና አሸዋ ሜዳ እንደዚሁም ደግሞ ሎሚ ሜዳ ምናምን የሚባሉ ሰፈሮች አሉ። ቅርብ ዓመታት ላይ ኢመርጅ ያደረጉ ማለት ነው። ምናልባት ከአካባቢው አንፃር ለመርካቶ አቅራቢያ ስለሆኑ ሰውም ተከራይተውም እንደዚሁም ደግሞ ገዝቶ በመግባት ሰፈሮቹን ያሳድጋል ማለት ነው። እና እንግዲህ ቅርብ ከተመሰረቱ እንደ ሎሚ ሜዳ፣ አሸዋ ሜዳ እነዚህ የመሳሰሉት በዚሁ በቀኝ ፓርት የምታገኟቸው ናቸው። አሁን ካለንበት በስተቀኝ ማለት ነው። ያው እንደምታዩት የድሬኔጅ ሲስተሙ ወይም ደግሞ የዚህ የውሃ የቱቦ መቅበር እንትኑን እየሰሩ ነው የሚገኙት። እንደምትመለከቱት እዚህ ጋር የተለያዩ የቱቦዎች ወይም ደግሞ የፍሳሽ የማስወገጃ እንትኖች አሉ። አሁን እየሄድን ወክ እያደረግን ባለንበት እንደምታዩት የተቀበሩ ይታዩኛል። ዙሪያው እንግዲህ አስፋልቱ ያው ስለሚሰፋ እንዲሁም ደግሞ የሳይክል መንገድ ምናምን ይኖሩታል። ያው የስማርት ሲቲ ፓርት ስለሆነ ወይም ደግሞ የዚህ ኮሪደር መንገዶች እንደምታውቁት አብዛኞቹ የሳይክል መንገድ እንደዚሁም ደግሞ የተሻለ የላይቲንግ ሲስተም ወክ ማድረጊያ የራሱ የቻለ መንገዶች አሏቸውና የእግረኛ መንገዱም የተወሰነ ከዚህ ከዳር ዳር ቤቶች በማፍረስ መንገዱ ሰፋ እንዲል ተደርጓል። እዚህ ጋር ብር ቤቶች፣ የተለያዩ ሱቆች፣ ጸጉር ቤቶች ምናምን ነበሩ በፊት ላይ። እንግዲህ ወደ ኖክ እየደረስን ነው የምንገኘው። የምትመለከቷቸው አብዛኞቹ ቤቶች እንደማንኛውም ሰፈር ሁሉ በርካታ አነስ ያሉ ቤቶች ትመለከታላችሁ። በተለይ ከዚህ ከጭቃ እንደዚሁም ደግሞ የቆርቆሮ አይነት ቤቶች ማለት ነው። የቀበሌ ቤቶች ይበዛሉ የድሮ ሰፈሮች ላይ። ለዛም ነው የሚሆነው እንግዲህ ኮሪደሩ ሲጠናቀቅ እንደማንኛውም የኮሪደር መንገድ ሁሉ ግሪን ኤሪያዎች ይኖሩታል። እንደዚሁም ደግሞ የሳይክል መንገድ እንዳልነው እንዲሁም ደግሞ የመብራት እንትኖቹ ላይ ያው ሲሲ ካሜራዎች ይጠበቃሉ ለዚህ ለሴኩሪቲ ማለት ነው። እዚህ የፋይበር እና እንደዚሁም ደግሞ የድሬኔጅ ወይም ደግሞ የመብራት ላይ እንትኖች ገመዶች አንደርግራውንድ ስለሚሆኑ እንደ ድሮ ወይም ደግሞ እንደ ድሮ መንገዶች በፖል ላይ የተወጠሩ ገመዶች አታዩ አዳዲስ መንገዶች ላይ ማለት ነው። ስለዚህ ይህም ሲጠናቀቅ እንደዛው አይነት ልክ ከዚህ በፊት ቦሌ ላይ እንዳየናቸው ኮሪደሮች ወይ ካሳንቺስ ላይ የተለያዩ ቦታዎች ላይ እንዳሉት ሁሉ እዚህም እንግዲህ የማዘመን እንትን ነው የሚሰራው ማለት ነው። ሌላኛው አፕዴት ከሚደረጉ ደግሞ እነዚህ የንግድ ተቋማቶች በተለይ አሁን ኮሪደር መንገዶች ላይ ታይችሁ ከሆነ ቤቶች ኢቭን ህንፃዎቹም ተመሳሳይ አይነት ቀለም እንዲኖራቸው እንደዚሁም ደግሞ ኢቭን ህንፃ ያልሆኑት እንኳን የገበያ ማዕከላት በአልሙኒየም የተሰሩ ከዛ ደግሞ ወደ ሲልቨር ከለር አይነት ነገር ጠጋ ያሉ
ቀለሞች ይቀባሉ እና ደግሞ ስታንዳርድ አላቸው። ኢቭን ፎቅ ላልሰሩ ሰዎች የገበያ ማዕከል ከሆነ ቤቱ ተመሳሳይና ተቀራራቢነት ያላቸው ናቸው የሚሆኑት። እዚህም የሚጠበቁት የኮሪደር መንገድ ላይ እንዳሉት የገበያ ተቋማቶች ናቸው እንጂ እንደዚህ የጭቃ ቤቶች ምናምን አይኖሩም። እንግዲህ ወደ ሁለተኛው ፕሮጀክት እየደረስን ነው የምንገኘው። እንደምታዩት ልኳንዳ ጋር ደርሰናል። በዚህ በግራ በኩል የድሮ የመሳለሚያ አውቶቡስ ተራ መንገድ አለ። ከሱ ጎን ላይ ደግሞ ሾርት ከት ነች እንግዲህ ወደ አውቶቡስ ተራ የምትወስድ መንገድ። እንግዲህ ሎክ አካባቢ ደርሰናል። ሎክ ጋር ፊት ለፊቱ ላይ ነን ያለ ነው። በመቀጠል እንግዲህ አዲሱ መንገድ ካየን በኋላ ተመልሰን እዚሁ ወጥተን የሚቀረውን ወደ 18 ማዞሪያ የሚወስደውን የመንገድ ፕሮጀክት ነው የምንመለከተው። እንግዲህ በቀኝ በኩልም የመንገዱ ግንባታ ይቀጥላል። የዚሁ የአውቶቡስ ተራው መንገድ ፓርት ማለት ነው። እሱን አናይም ዛሬኛ። ወደ ግራ ድረስ ያለው ወደ መሳለሚያ አቅጣጫ ያለውን ነው የምናየው። እንግዲህ እነዚህ መኪኖች የሚሄዱት ወደ መሳለሚያ እንደዚሁም ደግሞ ወደ አውቶቡስ ተራ የሚሄዱ ናቸው። በነባሩ ቀጭኗና ትንሿ መንገድ ላይ ማለት ነው። እነዚህ የኮንስትራክሽን መኪኖች የምታዩበት የታጠረው ስፍራ ደግሞ አዲስ የሚሰራው የዚህ ሾርት ከት ወደ መሳለሚያ የሚወስደው መንገድ ፕሮጀክት በዛ በኩል ነው የሚያስመጣው። እንግዲህ ወደዛው ነው የምንዞረው። በነገራችን ላይ እንደ ስለታጠረ ወደዛ መግባት አትችልም ስላሉኝ በዛኛው በኩል ዞር ብለን ነው የምንጀምረው። አሁን ለእግረኛም ለመኪናም እስከተወሰነ ድረስ አጥረውታልና ወደ ውስጥ ጠጋ ብለን የተወሰነ እነሱ ከዘጉት ፓርት በታችኛው በኩል እንጀምራለን ማለት ነው። እንግዲህ ይህ ስፍራ የምትመለከቱት በጣም ብዙ የጭቃ ቤቶች ምናምን ነበሩበት። እንዳልኳቸው ይህ መንገድ ይሰራል ከተባለ ከዚህ በፊትም በባለፈው ቪዲዮ ላይ እንዳነሳ ነው ኢቭን እነ ዶክተር አብይ ከመምጣታቸው በፊት ይሰራል ተብሎ ረጅም ዓመታት እንትን ነበር። ትልልቅ ትቦዎች ምናምን እዚህ አካባቢ ተደርድሮ ይታይ ነበር። ከዛ በኋላ ለምን እንደሆነ አላውቅም፣ ያው ተጓቶ ረጅም ዓመታት ቆይቶ ነበረ። አሁን እንግዲህ ፕሮጀክቱ ተጀምሯል ማለት ነው። ያው በግራም በቀኝም በኩል የፈረሱ ቤቶች አሉ፣ የዚህ የመንገዱ ማስፋፊያ ማለት ነው። እንግዲህ አለፈው እያሉኝ የተወሰነ ከዘጉት መንገድ የትንሽ ቅድም አስፋልት ወደ ውስጥ ነው ገባ ያለው። ዞር ብለን እየተሰራ የሚገኘውን ዋናውን መንገድ እንይዛለን፣ ወደ ወንዙ አቅጣጫ ማለት ነው። እንግዲህ የአዲሱን መንገድ ጀምረናል፣ ይዘናል። ይህ ፊት ለፊት የምትመለከቱት ባለፈው ያየነው የኮልፌ መሳለሚያ አውቶቡስ ተራ መንገድ አዲሱ ይሄ ነው ማለት ነው። እንግዲህ አጠሯት ያው ፊት ለፊት የምታዩቸው ሲኖትራኮቹ በዛኛው በኩል አይቻልም ስላሉኝ እቺን ስለዘጓት ማለት ነው ዞሬ በዚህኛው በኩል መምጣት ነበረብኝ። እንግዲህ የዘጓት ቦታ ይችኛዋ ናት። ባለፈው ትዝ የሚላችሁ ከሆነ የአፈሩን ጠረጋ ስራ ነበር ሲሰሩ የነበሩት። የቁፋሮና እንደዚሁም ደግሞ የተቆፈረውን አስፋልት አፈር እንትን ማለት ነው። እንግዲህ በዛ በታችም በኩል ትምህርት ቤት መሰለኝ እዛች ወረድ ብሏለች። ከሷ በታች ነው እንግዲህ ድልድዩና ድልድይ ያለ በነገራችን ላይ ከአውቶቡስ ተራ ስትመጡ ወደዚህ ቀጥታ የሚያሻግር ወንዙ ላይ ማለት ነው። እንግዲህ ይሄኛው ፕሮጀክት የሚሰራው ይሄ መንገድ ግንባታው ማለት ነው በአዲስ አበባ ሲቲ በአዲስ አበባ ከተማ አስተዳደር የመንገዶች ባለስልጣን እና
ኢትዮጵያን ኮንስትራክሽን ወርከርስ ኮርፖሬሽን የሚባሉ ሁለት ተቋማቶች ናቸው የሚገነቡት። እንግዲህ እነዚህ ስማቸው ከዚህ በፊት አንስተን ነበር። ምናልባት የምታስታውሱ ካላችሁ በተለይ 22 መንገድ አሁን የተሰራ የሚገኘው ከቦሌ መድኃኔዓለም ወደ 22 ማዞሪያ ማለት ነው፣ ወይም ደግሞ ከኤድና ሞል 22 ማዞሪያ እየተሰራ የሚገኘውን ፕሮጀክት እነሱ እንደሚሰሩት ከዚህ በፊት በጎበኛ ነው የዛ መንገድ ፕሮጀክት ላይ አይተን ነበር። በእርግጥ የተወሰነ እሱን ቆየን መሰለኛ ወይ እስኪ የሆነ አፕዴት ካለው እንመለሳለን። ያው ኮመንት ላይ በሳምንት አንድ አፕዴት ብታረገን ምናምን የሚል ኮመንት እያየሁኝ ነበር። ፕሮጀክቶችን በሳምንት አንድ ፕሮግረሳቸውን አፕዴት ብታደርገን የሚል አይቻለሁኝና እስኪ አሪፍ ሀሳብ ነው። እንደሱም እንችላለን። እንግዲህ ወደ ድልድዩ እየተጠጋን ነው የምንገኘው። የዚህኛው መንገድ ደግሞ በተለይ ፋይዳው ለዚህ ለመርካቶ በጣም አስፈላጊና እንደዚሁም ደግሞ በተለይ ለትልልቅ ማሽነሪዎች ለትልልቅ መኪኖች ከመርካቶ ጭነው በተለይ ወደ ኮልፌ ወይም ደግሞ ወደ ምዕራቡ ፓርት ቶሎ ለመድረስ እጅግ በጣም አስፈላጊ እንደሆነ ነው ያነበብኩት። በፊት ላይ እንዳልኳችሁ በዛ በኦልዱ መንገድ በጣም ይጨናነቅ የነበረ ትንሽ መንገድ ነው። ይሄኛው ደግሞ ቀጥታ ከመርካቶ ወጡ አውቶቡስ ተራ መሳለሚያ ያደርገው ኮልፌ በዚህ አቋራጭ ይመጣሉ ማለት ነው። እንግዲህ እንደምታዩት በግራም በኩል እዚህም አካባቢ ያው በብዛት የምታያቸው አይነት ቤቶች ናቸው ያሉት። በእርግጥ መንደር ውስጥም ስለነበር ከድሮ ሰፈር ደግሞ እንደዚህ አይነት ኤክስፔክትድ ነው። አሁን አዳዲስ የቅርብ ሰፈሮች ሲሆኑ ነው የተሻለ ቤቶች ግንባታ ዲዛይናቸውን የጠበቁ እንደዚሁም ደግሞ ደህና ቤት የሚባሉ አዲስ አበባ ውስጥ የሚታዩት የቅርብ አይነት ሰፈሮች ናቸው። እንደ ሰሚት አይነት ወይ ደግሞ አዲስ አበባ ዙሪያ ላይ ያሉ የቅርብ ከተሞች እንደ ቡልቡላ ካልሆነ በስተቀር በጣም ኦልድ የሚባሉ የድሮ ሰፈሮች ላይ እንደዚህ አይነት ቤቶች ኮመን ናቸው። ሌላው ኮመንት ላይ ያየሁት እነዚህ ቀበሌ ቤቶች በሙሉ ይፈርሳሉ የሚል ነው። ስለሱ እኔ መረጃው ዲቴል የለኝም፣ ግን ያው በጊዜ ሂደት ከተማዋ ስታድግ እና ኮንዶሚኒየም ቤቶች እየሰፉ ሲመጡ የሚተዳደሩትም ኦልሬዲ እነዚህ ቀበሌ ቤቶች በመንግስት ስለሆነ መቀየራቸው የሚቀር አይመስለኝም። ግን ይሄን ሀሳብ ብቻ ነው፣ ዲቴል የሆነ እንትኑ የለኝም። በነገራችን ላይ ትንሽ ጉንፋን ታምባ ያለውኝና ድምጼ ሊቀይርባችሁ ይችላል። ስትራግል ላይ ነን። እንግዲህ እንደምታዩት ወደ ድልድዩ ደርሰናል። ትንሽ የእግረኛ ጠባብ መንገድ አለችው እንደምታዩት እነዚህ ሰዎቹ የሚመጡባት ማለት ነው። ከዛ ውጪ ድልድዩ የሚሰራበት ቦታ ስለሆነ የተቆፋፈረ ነው እንደምትመለከቱት። ጠበብ ያለች መተላለፊያ ነች። ያው በዚህ ሰዎቹ ወይም ደግሞ እነዚህ በሚወጡባት መንገድ ማለት ነው። እንግዲህ ትንሽ የድልድይ የቆየች አሮጌ ድልድይ ያለች እነሱ አሁን ሰዎቹ ተሻግረው የመጣዋት ማለት ነው። ያቺ ግን የእግረኛ መንገድ ወይም ደግሞ የእግረኛ ድልድይ ብቻ ነች፣ ወንዙ ያለችበት አካባቢ ማለት ነው። ያው መንገዷ እንደምታዩት ናት። ምናልባት ሁለት ሰው ባንዴ ብታሳልፍ ነው፣ ከዛ በላይ ወይ ደግሞ አንድ ወፍራም ሰው ያው እንደምታዩት እንግዲህ ፊት ለፊት ያሉት በነገራችን ላይ ያው መሳለሚያ የሚገኙ የንግድ ህንጻዎች ናቸው። እስኪ ወጣ ብዬ በስልክ የተወሰነ ዙም ላረጋቸው ስለሞከርኩ የሚታያችሁ ይመስለኛል። ያው ከመሳለሚያ በዛ በኩል ደግሞ ጥፍ እንዳላችሁ ሌላው አዲስ አበባ ውስጥ በጣም የሚታወቀው እና አማኑኤል የሚባለው ሰፈር አለ። አማኑኤል ሆስፒታል፣ አማኑኤል ቤተክርስቲያን እዛ አካባቢ ናቸው እንግዲህ ያው እንግዲህ ትንሽ ከፍ ብያለሁኝ። በስልክ የተወሰነ ዙም አድርጌ ላሳያቸው ብዬ ነው። እንደምታዩት ያው ኮንስትራክሽኑ እንደቀጠለ ነው። ተሻግሮ ከድልድዩ ባሻገር አሁን ምናልባት ዙም የማረገው ቦታ እየታያችሁ ከሆነ
ግንባታው እስከ መሳለሚያ ድረስ ኦልሬዲ ደርሷል። እነዛ ቡኒ ነገር ከለር ያላቸው በዚህ በቀኝ በኩል ወደ መዞርበት አቅጣጫ ያሉት እዛ መሳለሚያ ሰፈር የሚገኙ የንግድ ተቋማቶች ናቸው። ከበስተጀርባ እንደምታዩት አብዛኛው ያው ቆርቆሮና የጭቃ ቤቶች እንደሚታያቸው ነው። በግራም በቀኝም ማለት ነው። ድልድዩ እዚች ስር ከሰዎች ኋላ ትታየኛለች። እዚህ ስር ላይ እንግዲህ ያው የድልድዩ ፓርት ወይም ደግሞ የአዲሱ መንገድ ፕሮጀክት ወደዛ አንሻገርም። እዚሁ አካባቢ ነው የምንጨርሰው። ወይ ደግሞ አስፈላጊ ከሆነ አንድ ቀን ከዛኛው በኩል ጀምረን ወደዚህ እንመጣለን። በተለይ ከመሳለሚያ ወይ ደግሞ ከአውቶቢስ ተራ በኩል አድርገን። ለዛሬ ግን እዚህኛው ፕሮጀክት ላይ ያለን የዚህ አዲሱ መንገድ እዚሁ አካባቢ ነው የምናጠናቅቀው። ከዚህ እንወጣና ያልኳችሁን ከልኳንዳ ጀምሮ ቅድም ያቋረጥ ነው የኮሪደሩን ፓርት የምንመለከት ነው የሚሆነው። ያው ያያችሁት ስለሆነ እየቀረጽኩ አልወጣም። ቀጥታ ወደ አስፋልት ወጥቼ ቅድም ካቆምንበት ኖክ አካባቢ እንጀምራለን። ያው እንደምትመለከቱት ያው ኖክ ጋር ደርሻለሁኝ። የቀረውን ወደ 18 ማዞሪያ አቅጣጫ ወክ እናደርጋለን። ምናልባት 18 አቅጣጫ ስል 18 ማዞሪያ የማያውቀው ሰው ሊኖር ይችላል። ከዚህ በፊት 22 ማዞሪያ ምንድነው ያለኝ ኮመንት ላይ ያለና 18 ማዞሪያ እንግዲህ ሰፈር ነው። ምናልባት ከዚህ ከጦር ኃይሎች ስትመጡ ጦር ኃይሎችንም ብዙ ሰው ስለሚያውቀው ወደ ኮልፌ ስትሄዱ በመሃል የሚገኝ ሰፈር ነው። በተለይ እዚህ የሆላንድ ኤምባሲ እንዳለፋችሁ ወይም ደግሞ የዚህ የእስልምና ጉዳዮች ምክር ቤት አለ፣ ዋናው መስሪያ ቤታቸው ማለት ነው። እሱን አለፍ እንዳላችሁ የምታገኙት ሰፈር 18 ማዞሪያ ይባላል። እሱን ደግሞ በአቋራጭ ወደ ኮካ ማዞሪያ ምናምን የሚባሉ ሰፈሮች አሉ። አብነት ወደዛ ደግሞ የሚወስድ ሌላ አስፋልት መንገድ አለ። እነሱን እኛ ዲቴል አናይም። ያው ኮካ ማዞሪያ፣ አብነት የሚባሉ ሰፈሮች ደግሞ በአጭሩ ምናልባት ከዚህ ምንድነው የሚባለው የፌዴራል ፍርድ ቤት አለ አይደል? እዚህ ልደታ አለፍ እንዳላችሁ ከሱ በስተጀርባ በኩል የሚገኝ ሰፈር ኮካ ይባላል። ከሱ ወደ ላይ ደግሞ ስትሄዱ እና አሚን ሆስፒታል ምናምን የሚባሉ ሰፈሮች አሉ። እሱን አለፍ እንዳላችሁ ቀጥታ ወደ አማኑኤል ስትሄዱ ኮካ ማዞሪያ ይባላል። ወደ አማኑኤል ሳትደርሱ በፊት ማለት ነው። ስለዚህ እዛም ለመሄድ በዚህ በኩል አቋራጭ መንገድ አስፋልት አለላችሁ። ከሆላንድ ኤምባሲ አለፍ እንዳላችሁ ወደ ኮልፌ አቅጣጫ ስትመጡ ወደ ቀኝ የሚያዞር አስፋልት አለ። እሱን ይዛችሁ ቀጥታው ነው ብትሄዱ እንግዲህ ያልኳችሁን ሰፈሮች ወደ አማኑኤል እንደዚሁም ደግሞ ወደ ኮካ ማዞሪያ ከዛም ይሄ አብነት ምናምን የሚባሉ ሰፈሮችን በቀጥታ ከዛ ወደ 7ኛ በዛው ኩል ይወስዷቸዋል ማለት ነው። እንግዲህ እሱ ነው 18 ማዞሪያ። እንግዲህ ምናልባት ከብዙ ጊዜ በቁጥር ተጠርቶ ማዞሪያ ሲባል በከተማ አውቶቢስ ወይም ደግሞ ይሄ በአንበሳ አውቶቢስ አለ አይደል? በሱ ነው ስም የሚወጣላቸው። አሁን 22 ማዞሪያ የሚባለው ድሮ ላይ 22 ቁጥር የከተማ አውቶቢስ ወይም ደግሞ አንበሳ አውቶቢስ መዞሪያው እዛ አካባቢ ስለነበር 22 ማዞሪያ ተባለ ማለት ነው። 3 ቁጥር ማዞሪያ ደግሞ የሚባል አለ። ጦር ኃይሎችን አለፍ እንዳላችሁ ወደ አየር ጤና አቅጣጫ ስትሄዱ ወደ ዘነበ ወርቅ ከመድረሳችሁ በፊት የሚገኝ ሰፈር 3 ቁጥር ማዞሪያ ይባላል። ይሄኛው ደግሞ 18 ቁጥር ማዞሪያ ነው የሚባለው። እንግዲህ እዛች ድልድዩዋ ጋር ነው እንግዲህ ወደ ኮካ ማዞሪያ ወስዳችኋል እምላችሁ። ያው ሰፈሩ ሁኔታ ዙሪያው እንደምትመለከቱት ነው። በነገራችን ላይ ሪከርድ እያደረኩ ያለሁት ቅዳሜ ነው። እንደምታዩት በሬው ፊጋ እየሆነ ነው። ከአቅሙ ባነሰች ትንሽ የመኪና እንግዲህ ተጭኖ ጠበብ ባለች ቦታ ነፃነት አጥቶ መሳይ እየተፈራገጠ የሚገኘው። ለማንኛውም እንግዲህ የዛሬ ጉብኝታችን እናጠናቅቀው እዛች ድልድዩ አካባቢ ጋር ነው። ሌላ ወደዚህም ወደዛም አንልም። እንግዲህ እስካሁን ድረስ ታክሳችሁ ስለተከታተላችሁ እጅግ በጣም ነው የማመሰግነው። ሀሳብ አስተያየታችሁን ማስቀመጣችሁንም አትርሱ። እንግዲህ ሰብስክራይብ ያላደረጋችሁ ድጋሚ ላስታውሳችሁ
ለዛሬ እኔ እዚሁ ጋር ነው መሰናበታችሁ። ኦልሬዲ ቪዲዮውም እያለቀች ስለሆነ 26 ምናምን ደቂቃ ነች። መልካም ጊዜ እንዲሆን እመኛለሁ። ቻው። ነገ ደግሞ በሌላ ቪዲዮ ተመልሰን የምንገናኝ ነው የሚሆነው። ቻው። መልካም ጊዜ